ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ከፍተኛ የመንግስት ኃላፊው በጠና ታሟል በሚል እያነጋገረ ባለው ጉዳይ ይፋዊ ምላሽ ተሰጥቷል። ባለፉት ጥቂት ቀናት በኢትዮጵያ ማህበራዊ ሚዲያ መንደሮችና በተለያዩ የፖለቲካ መድረኮች ላይ ከፍተኛ መነጋገሪያ ሆኖ በሰነበተው ጉዳይ ከፍተኛ አመራሩ ይፋዊ ማብራሪያ ሰጥተውበታል። አመራሩ ደረሰብኝ ስላሉት ድንገተኛ አደጋ እውነታውን ይፋ አድርገዋል። መረጃውን ከምሽቱ ጥንቅራችን ይሰሙታል። ትራምፕ ተደራዳሪ ልዑካን ቡድን ወደ ፓኪስታን ላኩ። በምክትላቸው ጄዲ ቫንስ የተመራ ልዑካን ቡድን ነው። ኢራን ተደራዳሪ ልዑካን ቡድን አልክም በሚለው አቋሟ እንደጸናች ነው። የሁለት ሳምንቱ የተኩስ አቁም ስምምነት በመጪው ረቡዕ ይጠናቀቃል። በዚህ መሃል የኢራን የድርድር ፍላጎት ማጣት ግራ አጋብቷል። ከተኩስ አቁም ጊዜ መጠናቀቅ መቃረብ ጋር በተያያዘም ሌላ አዲስ ጦርነት እንዳይቀሰቀስ አስግቷል። የእስራኤልና የአውሮፓ ሀገራት ግንኙነትም ንፋስ ገብቶበታል። ውጥረቶች እየታዩበት ነው። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። በኢራንና አሜሪካ ለዓመታት የዘለቀውን የጠላትነት ግንኙነት ሊያቀልጥ የሚችል ፍንጭ የታየበት ጥብቅ ምክር በዛሬው ዕለት ተካሂዷል። የጦር አዛዡ ለትራምፕ ያቀረቡት ብርቱ ምክር እቀበለዋለሁ በሚል አዎንታዊ ምላሽ ከፕሬዝዳንቱ ማግኘቱ ተሰምቷል። ይዘነዋል። ፕሬዝዳንት ትራምፕ የአሜሪካ ጦር የኢራን የጭነት መርከብን ማጥቃቱንና መማረኩን ማስታወቃቸው መዘገቡ ይታወሳል። ታዲያ ይህ እርምጃ በዓለም የነዳጅ ዋጋ ላይ ሌላ አሉታዊ ተጽዕኖ አምጥቷል። የሆርሙዝ ጉዳይ ተስፋ እያስቆረጠ ስለመሆኑም የሮይተርስ አንድ ዘገባ አመልክቷል። መረጃዎቹን አያይዘናል። በደቡባዊ ሊባኖስ በእስራኤል ወታደር የተፈጸመ ድርጊት ከፍተኛ ቁጣ ፈጥሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የእስራኤል ጦር ጭምር በጉዳዩ ማስተባበያ እስከ ማውጣት ደርሰዋል። ጉዳዩን የተመለከተ አጠር ያለ ዘገባ ይዘናል። ግብጽ ኢትዮጵያ ላይ አዲስ የሴራ መረብ መዘርጋቷ ተሰምቷል። ኢትዮጵያ በአባይ ላይ 3 አዳዲስ ግድቦች ለመገንባት መነሳቱ ያስደነገጣት ግብጽ ሚስጥራዊ ስልት መቀየሷ ይፋ ሆኗል። ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሬድዋን በደረሰባቸው ጉዳት ዝምታቸውን ሰበሩ። ከፍተኛ የመንግስት ኃላፊው በጠና ታሟል በሚል እያነጋገረ ባለው ጉዳይ ይፋዊ ምላሽ ተሰጥቷል። ባለፉት ጥቂት ቀናት በኢትዮጵያ ማህበራዊ ሚዲያ መንደሮችና በተለያዩ የፖለቲካ መድረኮች ላይ ከፍተኛ መነጋገሪያ ሆኖ በሰነበተው ጉዳይ ከፍተኛ አመራሩ ይፋዊ ማብራሪያ ሰጥተውበታል። አመራሩ ደረሰብኝ ስላሉት ድንገተኛ አደጋ እውነታውን ይፋ አድርገዋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ከሰሞኑ በገጽታቸው ላይ የታየውን ለውጥ ተከትሎ በማህበራዊ ሚዲያ ሲዘዋወሩ ለነበሩ ጥያቄዎችና መላምቶች ሰፊ ማብራሪያ ሰጥተዋል። አምባሳደሩ በቅርቡ በተካሄደው የኮፕ 32 ዝግጅት ግምገማ ላይ ጸጉራቸውን ሙሉ በሙሉ ተላጭቶ መታየታቸው ብዙዎችን ያስገረመና ምን ሆነው ነው የሚል ጥያቄ አስነሳ አጀንዳ ሆኖ ሰንብቷል። በተለይም አምባሳደሩ ዝምታን መምረጣቸው የተለያዩ የማህበራዊ ሚዲያ ገጾች ለሕክምና ወደ ውጭ ሀገር ሄደዋል የሚሉና ሌሎች ያልተረጋገጡ ግምታዊ መረጃዎችን ሲያሰራጩ ነበር። ዛሬ ግን አምባሳደሩ ደረሰብኝ ስላሉት ድንገተኛ አደጋ እውነታውን ይፋ አድርገዋል። እንደ አምባሳደር ሬድዋን ገለጻ አደጋው የተከሰተው ከ2 ሳምንታት በፊት በሀገራዊ ጉዳይ ላይ በሚመክር ስብሰባ ላይ በነበሩበት ወቅት ነው። ስብሰባ አስተናግደን ለምሳ እንዳረፍን ንፋስ ለመከላከል የተጋረደ የሰው ሰራሽ የእንጨት አካፋይ ሚዛን ስቶ ሲወድቅ አናቴ ጋርና ትንሽ ገባ ብሎ አገኘኝ ሲሉ አደጋው ድንገት የደረሰ መሆኑን ገልጸዋል። ይህ አደጋ አናታቸው ላይ ስንጥቅ ያስከተለ ሲሆን ቁስሉ በአግባቡ እንዲታከምና መሰፋት ያለበት ቦታ እንዲሰፋ የሕክምና ክትትል ማድረግ አስፈልጓቸዋል። በሕክምናው ወቅት ሐኪሞቹ ስንጥቁን ለመስፋት እንዲያመቻቸው የጸጉራቸውን የተወሰነ ክፍል መላጨት እንዳለባቸው ነግሯቸው ነበር። አምባሳደሩ ግን በከፊል ከመላጨት ይልቅ ሙሉም ቢሆን ይሻላል በሚል ጸጉራቸውን ሙሉ በሙሉ እንዲነሳ መርጠዋል። አዲሱን ገጽታቸውንም በሚመለከት በሰጡት አስተያየትም እንደ ልጅነቴ ተመልሼ ሳየው አልጠላሁትም፣ ወዳጆችም እንዲያውም ሸጋ ነው አሉኝ። በተመልካች አስተያየት ተበረታትቼ ትንሽ ደግሞ በአዲስ መልክ ልሞክረው ብዬ ዘለኩበት በማለት አጋጣሚ ወደ አዲስ ገጽታ እንደቀየራቸው በፈገግታ ገልጸዋል። አምባሳደሩ ወደ ውጭ ሀገር ሄደዋል ተብሎ ይናፈስ የነበረውን ወሬ ሙሉ በሙሉ ውድቅ አድርገዋል። የታከሙት በአዲስ አበባ አሚን ሆስፒታል መሆኑንና እንኳን ለሕክምና ለስራም ወደ ውጭ ሀገር አልወጣሁም ሲሉ አረጋግጠዋል። እስካሁንም ምንም አይነት ምላሽ ሳይሰጡ የቆዩት ምን አዲስ ነገር አለ በሚል እሳቤ እንደነበር ጠቁመዋል። በመጨረሻም ስለ ጤንነታቸው ተጨንቀው ላጠያየቁና መልካም ምኞታቸውን ለገለጹላቸው ወገኖች በሙሉ ያላቸውን ጥልቅ ምስጋናና አክብሮት አቅርበዋል። አምባሳደር ሬድዋን ሁሴን አሁን ላይ በጥሩ ጤንነት ላይ የሚገኙ ሲሆን አዲሱን ገጽታቸውንም ወደውት በመደበኛ የሥራ እንቅስቃሴያቸው ላይ ይገኛሉ።
አምባሳደር ሬድዋን ሁሴን በአሁኑ ወቅት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው በማገልገል ላይ ይገኛሉ። ከዚህ ቀደምም የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር፣ የውጭ ጉዳይ ሚኒስትር ዴኤታ እንዲሁም በኤርትራ ኢትዮጵያ ባለሙሉ ስልጣን አምባሳደር በመሆን በተለያዩ ከፍተኛ የስልጣን እርከኖች አገልግለዋል። ወደ ቀጣይ ርዕስ አለፍን። ኢራን ከባድ ውሳኔ ወሰነች። አትጠብቁኝ አልመጣም። ኢራን ትራምፕ በፓኪስታን ይካሄዳል ተብሎ በታሰበው የሁለቱ ሀገራት ድርድር ተደራዳሪዎችን የሚልኩ መሆኑን አስታውቀው በሰዓታት ልዩነት ውስጥ ልዑካን ቡድናቸውን ወደ ፓኪስታን ኢስላማባድ ልከዋል። ኢራን በበኩሉ አሜሪካ የተደራዳሪነት ቁርጠኝነት ስለሌላት ብዙም የድርድር ፍላጎት የለኝም ስትል አስታውቃለች። ኢራን ተደራዳሪ ቡድን ወደ ፓኪስታን ባለመላኩ የምትጸና ከሆነ ፓኪስታን የገባውና በአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የተመራው ልዑካን ቡድን ያለምንም ውጤት ወደ መጣበት የሚመለስ ይሆናል። በኢራን በኩል አሜሪካ ይህ ነው ሊባል የሚችል ተጨባጭ አቋም ስለሌላትና መርከቤንም በማጥቃትና በማገትም የተኩስ አቁም ስምምነቱን የጣሰች በመሆኑ በሁለተኛው ዙር ድርድር የመሳተፍ እቅድ የለኝም ስትል ዛሬ ረፋዱን አስታውቃለች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሂ በዛሬው ዕለት ረፋዱ ላይ መግለጫ ሰጥተዋል። ቃል አቀባዩ በዚሁ መግለጫቸውም አሁን ባለው ሁኔታ ኢራንን ተደራዳሪ ቡድን ወደ ፓኪስታን የመላክ እቅድ የላትም ሲሉ ቅጩን ተናግረዋል። እናም አሁን ባለው ሁኔታ ፕሬዚዳንት ዶናልድ ትራምፕ ተደራዳሪ ቡድናቸው ወደ ፓኪስታን ቢልኩም ወይም ባይልኩም ኢራን የድርድር ሐሳብ የለኝም እስካለች ድረስ ትርጉም ያለውን አይታይም። በኢራን የመደራደር ፍላጎት የለኝም አቋም ክፉኛ የተናደዱት ፕሬዚዳንት ዶናልድ ትራምፕ ኢራን ጦርነቱ እንዲያበቃ ለማድረግ አሜሪካ ያስቀመጠቻቸውን የድርድር ነጥቦች የማትቀበል ከሆነና በድርድሩም የማትሳተፍ ከሆነ እንደ ኤሌክትሪክና መሰል መሰረተ ልማቶችን የምናወድም መሆኑ መታወቅ አለበት ሲሉም የቀደመ ዛቻቸውን አሰምተዋል። ቀደም ሲል አሜሪካንን በመወከል በፓኪስታኑ ድርድር ላይ የተሳተፉት ምክትል ፕሬዚዳንቱ ጄዲ ቫንስ፣ የመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ዊትኮፍ እንደዚሁም የትራምፕ አማች ጃሬድ ኩሽነር በዛሬው ዕለት ወደ ፓኪስታን ኢስላማባድ አምርተዋል። ኢራን ከአሜሪካ ጋር መደራደር ጉንጭ ማልፋት ነው፣ ምንም አይነት ይህ ነው ሊባል የሚችል ቁም ነገር የለውም፣ በአሜሪካ በኩል የምናየው የድርድር ቁርጠኝነት የለም፣ እንደውም የተኩስ አቁም ስምምነቱ እንዲጣስ በማድረግ ውጥረቶችን የበለጠ እያባባሰች ትገኛለች፣ በሆርሙዝ ወሽመጥ በማለፍ ላይ የነበረውን የጭነት መርከቤን በማጥቃት ይዛለች፣ የሆርሙዝ ወሽመጥ ወደቦቼንም ዘግታለች፣ እናም የሆርሙዝ ወሽመጥ ካልተከፈተ በስተቀር ከአሜሪካ ጋር ለመደራደር ዝግጁ አይደለውም ስትል አስታውቃ ኢራን የሆርሙዝን መከፈት ጭምር በድርድር ቅድመ ሁኔታነት አስቀምጣለች። በምክትል ፕሬዚዳንቱ ጄዲ ቫንስ የተመራ የአሜሪካ ልዑካን ቡድን በዛሬው ዕለት ፓኪስታን ኢስላማባድ መድረሱን ተከትሎም ድርድሩ የሚካሄድ ከሆነ ኢራን ልዑካን ቡድን በነገው ዕለት ኢስላማባድ መግባት እንደሚጠበቅበት የአልጀዚራ ዘገባ አመላክቷል። አሁን ፈታኝ የሆነው ለ2 ሳምንታት ይቆያል የተባለው የአሜሪካ እስራኤል ኢራን የተኩስ አቁም ስምምነት ከነገ ወዲያ ማለትም ኤፕሪል 22 ቀን 2026 ወይም ሚያዝያ 14 ቀን 2018 ዓ.ም የሚያበቃ መሆኑ ነው። የተኩስ አቁሙ ከማለቁ በፊት ሁለቱ ሀገራት ቁጭ ብለው መነጋገርና ወደ አንድ አይነት የመግባቢያ ነጥብ ወይም ቢያንስ የተኩስ አቁሙን ማራዘም ይጠበቅባቸዋል። ይህ እንዲሆን ግን ኢራን የግድ የኢራን ልዑካን ቡድን በፓኪስታን በመገኘት ከአሜሪካ ተደራዳሪ ልዑካን ቡድን ጋር ቁጭ ብሎ መነጋገርና መደራደር የሚጠበቅበት ይሆናል። የዛሬው የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ጋዜጣዊ መግለጫ ግን የኢራንን በፓኪስታኑ ድርድር ላይ መሳተፍ የሚያመላክት ሆኖ አልታየም። የኢራን አሜሪካ ውጥረት ማገርሸቱን ተከትሎ የነዳጅ ዋጋ መልሶ እያሻቀበ ነው። የአክሲዮን ገበያዎችም እየዋዠቁ ነው። በዚህ አቅጣጫ ያለው ሁኔታ ፕሬዚዳንት ትራምፕን ክፉኛ ያሳሰበ በመሆኑ ውጥረቱ በድርድር እንዲቋጭ ኢራን ላይ ብርቱ የዲፕሎማሲ ጫናቸውን ቢያሳርፉም ሊሳካላቸው አልቻለም። ይህ በእንዲህ እንዳለ በአውሮፓና በእስራኤል መካከል የቀጠለውን ዲፕሎማሲያዊ ግንኙነት መሻከር ተከትሎም ስፔን ህብረቱ ከእስራኤል ጋር ያለውን ግንኙነት በአፋጣኝ እንዲያቋርጥ ጠይቃለች። ጥያቄውን ያቀረቡት የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ መሆናቸውን የእስራኤሉ አይ24 አመላክቷል። ከተወሰኑ ጊዜያት ወዲህ በእስራኤልና በአንዳንድ የአውሮፓ ሀገራት መካከል ያለው ግንኙነት መሻከር እየታየበት ነው። ምክንያቱ ደግሞ እስራኤል በጋዛና በሊባኖስ እየወሰደቻቸው ካሉት ወታደራዊ እርምጃዎች ጋር የተያያዙ ሆነው ይታያሉ። ጣሊያን በቅርቡ ከእስራኤል ጋር የነበራትን ወታደራዊ ትብብር ግንኙነት ያቋረጠች መሆኗ አይዘነጋም። ፈረንሳይ ባለፈው መስከረም ወር በተባበሩት መንግስታት ጠቅላላ ጉባኤ ላይ ለፍልስጤም ሀገራዊ እውቅናን በመስጠቷ ከእስራኤል ጋር ያላት ግንኙነት ሻክሯል። በተለይ ደግሞ ስፔን ከአሜሪካም ሆነ ከእስራኤል ጋር ባሏት ግንኙነቶች በመሻከሩ ፊቷን ወደ ቻይና አዙራለች። ጠቅላይ ሚኒስትር ፔድሮ ሳንቼዝ በቅርቡ ወደ ቤጂንግ አምርተው ሀገራቸው ስፔን ከቻይና ጋር ስለሚኖራት ቀጣይ የተሻሻለ ግንኙነት መክረዋል። ወደ ቀጣይ መረጃ አለፍን። የትራምፕና የጀነራሉ ሚስጥራዊ ስምምነት በኢራንና አሜሪካ ለዓመታት የዘለቀውን የጠላትነት ግንኙነት ሊያቀልጥ የሚችል ፍንጭ የታየበት ጥብቅ ምክር በዛሬው ዕለት ተካሂዷል። የጦር አዛዡ ለትራምፕ ያቀረቡት ብርቱ ምክር እቀበለዋለሁ በሚል አዎንታዊ ምላሽ ከፕሬዝዳንቱ ማግኘቱ ተሰምቷል። የፓኪስታን የጦር ኃይሎች ጠቅላይ አዛዥ ጀነራል አሲም ሙኒር ከፕሬዝዳንት ትራምፕ ጋር ባደረጉት እጅግ ወሳኝና አስቸኳይ ስልክ ውይይት
በቀጠናው ላይ ሰላም እንዲሰፍን ከተፈለገ በኢራን ላይ የተጣለው ጠንካራ ማዕቀብ ዳግም ሊታይ እንደሚገባው አሳስበዋል። ይህ ንግግር በዋይት ሃውስና በቴህራን መካከል ለዓመታት የዘለቀውን የጠላትነት ግንኙነት ሊያቀልጥ የሚችል ፍንጭ የታየበት ሲሆን የዓለምን የፖለቲካ ተንታኞች ትኩረት በአንድ ጊዜ ወደ ዋሽንግተንና ኢስላማባድ ስቧል። እንደ አል አረቢያ እንግሊሽ ዘገባ ጀነራል አሲም ሙኒር ለትራምፕ ባቀረቡ ዝርዝር መረጃ በኢራን ላይ ያለው የኢኮኖሚና የንግድ እገዳ ሀገራት ወደ ሰላማዊ ድርድር እንዳይመጡ ትልቅ ጋሬጣ ወይም እንቅፋት እንደሆነ ገልጸዋል። ፓኪስታን ከኢራን ጋር ያላትን ረጅም ድንበርና የኢኮኖሚ ትስስር መነሻ በማድረግ ይህ እገዳ በፓኪስታንም ሆነ በሌሎች ጎረቤት ሀገራት ላይ እያደረሰ ያለው ጫና የደህንነት ስጋት እየፈጠረ መሆኑን ጀነራሉ አብራርተዋል። ሮይተርስ የፓኪስታን የደህንነት ከፍተኛ ባለስልጣናትን ጠቅሶ እንደዘገበው ፕሬዚዳንት ትራምፕ የጀነራል ሙኒርን ምክር በጥሞና ካዳመጡ በኋላ ሐሳቡን በቁም ነገር አጤነዋለሁ የሚል አስገራሚ ምላሽ ሰጥተዋል። ይህ ምላሽ ትራምፕ ከዚህ ቀደም በኢራን ላይ ከነበራቸው ከፍተኛ ተጽዕኖ የማሳደር ፖሊሲ ሊለዝቡ እንደሚችሉ አመላካች ተደርጎ ተወስዷል። ይህ የትራምፕና የጀነራል ሙኒር ንግግር ውጤት ካመጣ በዓለም አቀፍ የጂኦፖለቲካ አስተላለፍ ላይ ትልቅ ለውጥ ሊያስከትል ይችላል። በኢራን ላይ ያለው እገዳ መላላት የነዳጅ ዋጋ እንዲቀንስ፣ በመካከለኛው ምስራቅ ያለው ወታደራዊ ውጥረት እንዲረግብና የአሜሪካና የፓኪስታን ግንኙነት ይበልጥ እንዲጠናከር በር ይከፍታል። ሆኖም ግን ይህ የትራምፕ አዲስ አቋም በእስራኤልና በአንዳንድ የአረብ ሀገራት ዘንድ ከፍተኛ ተቃውሞ ሊገጥመው እንደሚችል ይገመታል። ወደ ቀጣይ መረጃ አለፍን። የሆርሙዝ ጉዳይ ተስፋ እያስቆረጠ ነው። አሜሪካ የኢራን መርከብን መውረሷን ተከትሎ የነዳጅ ዋጋ ጨመረ። ፕሬዚዳንት ትራምፕ የአሜሪካ ጦር የኢራን የጭነት መርከብን ማጥቃቱንና መማረኩን ማስታወቃቸው መዘገቡ ይታወሳል። ታዲያ ይህ እርምጃ በዓለም የነዳጅ ዋጋ ላይ ሌላ አሉታዊ ተጽዕኖ አምጥቷል። በኦማን የውሃ ክልል ሊንቀሳቀስ የነበረ የኢራን ሰንደቅ ዓላማ ያረፈበትን የጭነት መርከብ አሜሪካ ማጥቃት መጥለፏንና መቆጣጠሯን ተከትሎ በዓለም የነዳጅ ዋጋ ከ5% በላይ ጭማሪ ማሳየቱን ከሰዓታት በፊት ቢቢሲ ዘግቧል። የብሬንት ድፍድፍ ነዳጅ ዋጋ በ5.4% በመጨመር አንድ በርሜል $95.27 እየተሸጠ ሲሆን የዩናይትድ ስቴትስ የነዳጅ ዋጋ የኢራን መርከብ ከተወረሰች ወዲህ በ5.9% ጭማሪ ያሳየ ሲሆን አንድ በርሜል በ88.79 እየተሸጠ ይገኛል። ባለፈው ሳምንት እስራኤልና ሊባኖስ መነጋገራቸውን ተከትሎ ንግግር ተስፋ ካጫረና እንዲሁም ኢራን የተኩስ አቁሙን ለማበረታት ስትል የሆርሙዝ ሰርጥን ሙሉ በሙሉ ክፍት ማድረጓን ተከትሎ አርብ ዕለት የነዳጅ ዋጋ ጥሩ በሚባል ደረጃ ቀንሶ የነበረ ሲሆን አሁን ላይ የአሜሪካ ጦር እርምጃ ባሳለፍነው ሳምንት መጨረሻ ወደ መረጋጋት ያመራውን የነዳጅ ዋጋ መልሶ አኑሮታል። ኢራንም ባሳለፍነው ቅዳሜ ሙሉ በሙሉ ከፈትኩ ያለችውን የሆርሙዝ ሰርጥ መልሳ መዝጋቷን መናገሯ ይታወሳል። ይህን ተከትሎ ታዲያ የሆርሙዝ ሰርጥ ጉዳይ ከነጭራሹ ያከትምለት ይሆን የሚል ስጋት እየተንጸባረቀ ነው። ሮይተርስ ዛሬ ባስነበበው አንድ ዘገባው ሆርሙዝ ላይ መለስ ይችላል ሲል አስነብቧል። እስካሁን የነበረው የዓለም ግምት ሰርጡ ለአጭር ጊዜ ብቻ የሚዘጋ ሲሆን ቀናቶች እየጨመሩ በመጡ ቁጥር ችግሩ ሊቀረፍ አለመቻሉ በዓለም ነዳጅ ንግድና አቅርቦት ውስጥ ያሉ ሌላ ዘላቂ መፍትሄና አማራጭ እንዲፈልጉ እያስገደደ ነው ብሏል። ከትራምፕ አስተዳደር የሚወጡና በየሰዓቱ የሚቀያየሩ መግለጫዎች፣ ማስጠንቀቂያዎችም ሆኑ የተስፋ መልእክቶች መሬት ላይ ያለውን የሰርጡን ሁኔታ የማያንጸባርቁ መሆኑ ገበያውን ማረጋጋት አለመቻሉን የተጠቀሰው። አሁን ላይ ከየትኛውም የዓለም ክፍል በባሰ እስያ ችግሩ የበረታባት መሆኗን የሮይተርስ ዘገባ አመልክቷል። የሆርሙዝ መከፈት የመጨረሻው ተስፋ የተነገረው አፕሪል 17 ላይ ሲሆን ትራምፕ ሰርጡ ሙሉ በሙሉ ክፍት ነው ብለው ነበር። በዕለቱ የነዳጅ ዋጋ በ9.1 በመቶ ሲቀንስ $90 በበርሜል እየተሸጠም ነበር። ኢራን ሰርጡ መልሼ ዘጋዊ ማለቷን ተከትሎ ግን በቀናት ልዩነት ዋጋው $6 ጨምሯል። ትራምፕ ያጋሩት ተስፋ በኢራን መንግስት ጭምር የተደገፈ መሆኑ የሰርጡ ችግር ወደ መፍትሄው እያመራ መሆኑ ተስፋ ሰንቆ የነበረ ሲሆን ሆኖም እውነታው ግን ተስፋው በአጭር መቀጨቱን ያሳየ ነው። ታዲያ እዚህ መሃል ብዙ ጥያቄዎች ተፈጥረዋል። እውን አሜሪካ ሆርሙዝ ላይ 100% ቁጥጥር አላት? ትራምፕ ከፈለጉ መልሰው መክፈት ይችሉ ይሆን? የአሜሪካ የኢራን ወደብ ቁጥጥር መቀየር ብቻ ሰርጡን ይከፍተው ይሆን? በትክክል የሆርሙዝ ቁጥጥር በማን እጅ ነው እያስባለ ይገኛል። ታዲያ ጥያቄዎቹ ከመልሱ በላይ ውስብስብና የበዙ እየሆኑ መምጣት የሰርጡ ጉዳይ ዳግም ላይ መለስ ይችላል የሚል እሳቤ ስለመፍጠሩ ሮይተርስ ገምግሟል። በቀጣይ ርዕስ ውዝግብ የፈጠረው የእስራኤል ወታደር ድርጊት። የክርስቶስን ሐውልት በመዶሻ የደበደበው ወታደር ቁጣ አስነሳ። በደቡባዊ ሊባኖስ በእስራኤል ወታደር የተፈጸመ ድርጊት ከፍተኛ ቁጣ ፈጥሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የእስራኤል ጦር ጭምር በጉዳዩ ማስተባበያ እስከ ማውጣት ደርሰዋል። ከሰሞኑ ወደ ሊባኖስ የገባው የእስራኤል ጦር አንድ አባል በሊባኖስ የኢየሱስ ክርስቶስ ሐውልትን በመዶሻ ሲያፈርስ የሚያሳይ ቪዲዮ ከተለቀቀ በኋላ ነው ቁጣ የተቀሰቀሰው። ባለፈው ሳምንት መጨረሻ በማህበራዊ ሚዲያ በስፋት እየተዘዋወረ ቁጣን የፈጠረው ቪዲዮ በተለይ በአሜሪካ ክርስቲያኖች ዘንድ ጎላ ያለ ቁጣና ተቃውሞ ያስከተለ ሆኗል። ቪዲዮ በአሜሪካ ማህበራዊ ሚዲያ ከ5 ሚሊዮን ጊዜ በላይ ታየ ሲሆን ድርጊቱ መፈጠሩን ዛሬ የእስራኤል ጦር ማረጋገጫ ሰጥቶበታል።
በደቡባዊ ሊባኖስ ዴብሊ በምትሰኝ ትንሽ መንደር ውስጥ ወደ እስራኤል ድንበር ተጠግቶ ባለ ስፍራ ድርጊቱ የተፈጸመ ሲሆን የተፈጠረውን ዓለም አቀፍ ቁጣ ተከትሎ የእስራኤል ፓርላማ አባላት ጭምር ጦሩ ድርጊቱን እንዲያጣራ ሲጠይቁ ተሰምተዋል። ኔታንያሁ ይህንን አሳፋሪ ድርጊት በፈጸመው ወታደር ላይ ጠበቅ ያለ እርምጃ ይወሰዳል ብለዋል። ወታደሩ ኢየሱስ ክርስቶስ ተሰቅሎ የሚታይበትን ሐውልት መሬት ጥሎ በከባድ መዶሻ አናቱን ሲደበድብ መታየቱ ቁጣውን ያባባስ ሆኗል። የእስራኤል ጦርም ድርጊቱን የፈጸሙ ወታደሮች ላይ ምርመራ አድርጎ ተገቢውን ቅጣት እንደሚፈጽም ዛሬ ባወጣው መግለጫ ገልጿል። ጦሩ ከመንደሯ የክርስቲያን ማህበረሰቦች ጋር በመሆን ሐውልቱን ቀድሞ ወደ ነበረበት ሁኔታ ለመመለስ እየሰራ መሆኑንም ገልጿል። ወደ ቀጣይ መረጃ አለፍን። ግብጽ የጠነሰሰችው አዲስ ሴራ። ግብጽ ኢትዮጵያ ላይ አዲስ የሴራ መረብ መዘርጋቷ ተሰምቷል። ኢትዮጵያ በአባይ ላይ 3 አዳዲስ ግድቦችን ለመገንባት መነሳቱ ያስደነገጣት ግብጽ ሚስጥራዊ ስልት መቀየሷ ይፋ ሆኗል። በአባይ ወንዝ ላይ ያለው ጥረት አሁን ወደ ከረረ ዲፕሎማሲያዊ ፍልሚያ ተሸጋግሯል። ኢትዮጵያ በታላቁ የህዳሴ ግድብ ላይ ከደረሰችበት ስኬት በተጨማሪ አሁን ደግሞ በአባይ ላይ 3 አዳዲስ ግድቦችን ለመስራት ዓለም አቀፍ የጨረታ ጥሪ ማቅረቧ በካይሮ ቤተ መንግስት ከፍተኛ ድንጋጤን ፈጥሯል። የኢትዮጵያ ልማት ግስጋሴ ህልውና ስጋት ነው በሚል የምታምነው ግብጽ አዲስ አበባን በልማት ጉዞ ገታ ለማድረግ አዲስ የሴራ መንገድ ቀይሳለች። ይህ መንገድ ደግሞ በቀጥታ ወደ ምስራቅ አፍሪካዊቷ ሀገር ኡጋንዳ ያመራል። ግብጽ ካምፓላን ወደ ራሷ ጎራ በመሳብ ኢትዮጵያ በቀጠናው ላይ የገነባችውን የዲፕሎማሲ የበላይነት ለመስበርና የተፋሰሱን ሀገራት አንድነት ለመከፋፈል ከፍተኛ ርብርብ እያደረገች ትገኛለች። እንደ አፍሪካ ኢንተለጀንስ ዘገባና ትንተና ከሆነ የግብጽ የቅርብ ጊዜ እንቅስቃሴ ካምፓላን ከአዲስ አበባ ምህዋር ማስወጣት ላይ ያተኮረ ነው። ካይሮ ዩጋንዳን በተለያዩ የኢኮኖሚ ጥቅማጥቅሞች፣ የውሃ ቴክኖሎጂ ድጋፎችና የደህንነት ትብብሮች በማባበል ከኢትዮጵያ ጎን እንድትቆም ሳይሆን ቢያንስ ገለልተኛ እንድትሆን አሊያም የኢትዮጵያን ጥቅም እንድትጋፋ ለማድረግ እየሰራች ነው። የዚህ ሴራ ዋናው ግብ ደግሞ በቅርቡ ተግባራዊ ይሆናል ተብሎ የሚጠበቀውንና የተፋሰሱን ሀገራት የጋራ ተጠቃሚነት የሚያረጋግጠውን የናይል ተፋሰስ ኮሚሽን ገና ስራ ሳይጀምር ከውስጥ ሆኖ ሽባ ማድረግ ነው። ግብጽ ኡጋንዳን እንደ ፈረስ በመጠቀም ኮሚሽኑ በኢትዮጵያ ፍላጎት ላይ ብቻ የተመሰረተ ነው የሚል አጀንዳ ለማስረጽ እየሞከረች መሆኑን የዘገባው ምንጭ በጥልቀት ያትታል። ይህ የካይሮ ስልታዊ እንቅስቃሴ በአፍሪካ ቀንድና በአባይ ተፋሰስ ሀገራት መካከል ያለውን ኃይል ሚዛን በእጅጉ ሊቀይረው እንደሚችል የጂኦፖለቲካ ተንታኞች ያስጠነቅቃሉ። ኢትዮጵያ የጀመረቻቸውን አዳዲስ የኃይል ማመንጫ ፕሮጀክቶች ለማስቀጠል የቀጠናው ሀገራት ድጋፍ ወሳኝ ቢሆንም የግብጽ ከፋፍለህ ግዛ ፖሊሲ ግን በሀገራቱ መካከል ጥርጣሬን እየዘራ ይገኛል። ኡጋንዳ እስካሁን በናይል ጉዳይ ላይ የነበራትን የጸና አቋም ቀይራ ለካይሮ ግብዣ እጇን ትሰጥ ይሆን ወይስ አዲስ አበባ የጀመረችውን ዲፕሎማሲያዊ የበላይነት ለማስጠበቅ አዲስ ስልት ትቀይራለች የሚለው ጉዳይ ለቀጠናው ሰላምና ለናይል ውሃ ፍትሃዊ አጠቃቀም ወሳኝ ምዕራፍ ይሆናል። ይህ የካይሮ ኡጋንዳን የማጥመድ ዘመቻ የናይል ተፋሰስ ስምምነት ወይም ሲኤፍኤት አተገባበር ላይ ራሱን ጥቁር ጥላ ማጥላቱ እንደማይቀርም ይገመታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።